ዝውውርና ልዩ ልዩ መረጃዎች። ሰላም የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳስ የዝውውርና ልዩ ልዩ መረጃዎች ወደ እናንተ መጥቷል። አብሮነታችሁ አይለየን። አሁን ወደ ዝውውር ወሬዎች እናልፋለን። የሰንደርላንዱ አማካኝ ጆቢ ቤሊንግሃም የጀርመኑን ክለብ ቦሩሲያ ዶርትመንድን ለመቀላቀል ፍላጎቱን አሳይቷል። ክለቡ ተጫዋቹን የሚፈልገው ሲሆን እርሱም ለክለቡ ጥያቄ ይሆንታውን ገልጸዋል። ቼልሲ ከጄደን ሳንቾ ጋር ተለያይቷል። የመግዛት አማራጭ በተካተተበት የውል ስምምነት ከማንቸስተር ዩናይትድ ጄደን ሳንቾን ያስፈረመው ቼልሲ ከተጫዋቹ ጋር በግል ጉዳዮች ዙሪያ ባለመስማማቱ ምክንያት ዝውውሩ ቋሚ ሳያደርግ ቀርቷል። ባሳለፍነው ክረምት የተጫዋቹ ዝውውር መስኮት ተጠባቂ ካልነበሩት ሁኔታዎች መካከል በመጨረሻው ሰዓት ማንቸስተር ዩናይትድን በመልቀቅ ቼልሲን በውሰት ውል የተቀላቀለው የ25 ዓመቱ የፊት መስመር ተጫዋች ጄደን ሳንቾ ከቀዳሚዎቹ መካከል ይነሳል። ቼልሲ ተጫዋቹን የመግዛት አማራጭ በተካተተበት የውል ስምምነት ወደ ስታንፎርድ ብሪጅ የወሰደው ሲሆን በተለይም ተጫዋቹ ሰማያዊዎቹን ለመቀላቀል ከፍተኛ ድርሻ የተወጡት አሰልጣኝ ኢንዞ ማሬስካ እንደነበሩም ይታወቃል። ቼልሲ በውል አንቀጹ የተካተተውን 25 ሚሊዮን ፓውንድ የሚጠጋ ዋጋ ለማንቸስተር ዩናይትድ ከፍሎ የሳንቾን ዝውውር ቋሚ ያደርጋል ተብሎ ሲጠበቅ እንደነበር የሚታወስ ቢሆንም ከተጫዋቹ ጋር በግል ጉዳዮች ዙሪያ አለመስማማቱን ተከትሎ ሳይሳካ ቀርቷል። በዚህም ቼልሲ የሳንቾን ውል ቋሚ ባለማድረጉ ምክንያት ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ካሳ እንደሚከፍል ታውቋል። በሰማያዊዎቹ መለያ 41 ያህል ጨዋታዎችን ያደረገው ጄደን ሳንቾ 5 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። እንዲሁም ቼልሲ በውድድር ዓመቱ የአውሮፓ ኮንፈረንስ ሊግ ዋንጫን ሲያሸንፍ ትልቅ ድርሻ እንደነበረው ይታወቃል። ቼልሲ በቀጣይ ክንፍ መስመር ተጫዋች ለማስፈረም ወደ ዝውውር ገበያው እንደሚገባ ይጠበቃል። ሳንቾ በቀጣይ ጊዜያት ማንቸስተር ዩናይትድን በቋሚነት ሊለቅ እንደሚችልም ተገልጿል። በተያያዘ ዜና ቼልሲ የኤሲ ሚላኑን ግብ ጠባቂ ማይክ ማኛን የማስፈረም ፍላጎቱን ገልጿል። ፈረንሳዊው ግብ ጠባቂ በኤሲ ሚላን ኮንትራቱን ቢያራዝምም ቼልሲም የማስፈረም ፍላጎቱን አሳይቷል። አሁን ደግሞ ብሪያን መቤሞን እና ማንቸስተር ዩናይትድን እናያለን። ማንቸስተር ዩናይትድ ካሜሩናዊውን የመስመር አጥቂ ብሪያን መቤሞን ለማስፈረም ጥረት ጀምሯል። ዘ አትሌቲክ እንደዘገበው የ25 ዓመቱ ተጫዋች ምርጫው ማንቸስተር ዩናይትድን መቀላቀል እንደሆነ ተናግሯል። በተጠናቀቀው የውድድር ዓመት 20 የፕሪሚየር ሊግ ግብ ያስቆጠረው ተጫዋቹ በበርካታ ክለቦች እየተፈለገ ይገኛል። በተለይ ኒውካስል ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑ ተጫዋቹን ለማስፈረም እድል እንደሚሰጠው ቢተማመንም መቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለብሬንትፎርድ አስታውቋል። ተጫዋቹን ማሳመን የቻለው ዩናይትድ በቀጣይ ከብሬንትፎርድ ጋር የሚያደርገው ድርድር ይጠበቃል። የለንደኑ ክለብ ከተጫዋቹ 50 ሚሊዮን ፓውንድ ይፈልጋል። እዛው ማንቸስተር ቤት እንቆያለን። ብሩኖ ፈርናንዴዝ የአል ሂላልን የዝውውር ጥያቄ ውድቅ አድርጓል። ፖርቹጋላዊ የማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ ከሳውዲ ክለብ አል ሂላል የቀረበለትን እጅግ ውድ የተባለ የዝውውር ጥያቄ ውድቅ አድርጓል። ብሩኖ ፈርናንዴዝ በዓመት 66.6 ሚሊዮን ፓውንድ የሚያስገኝለትን የዝውውር ጥያቄ ቢያቀርቡለትም በቀጣይ በቀይ ሰይጣኖቹ ቤት መቆየትን ምርጫ አድርጓል። አል ሂላል ለ30 ዓመቱ አማካኝ በ2 ዓመት 200 ሚሊዮን ፓውንድ ለመክፈል ቢዘጋጅም የቀድሞ የስፖርቲንግ ሊዝበን አማካኝ ከአሰልጣኝ ሩበን አሞሪም ጋር ለመስራት መወሰኑን ስካይ ስፖርት ዘግቧል። በቀጣይ ዓመት ከገባበት የውጤት ቀውስ ለመውጣት ከአሁኑ እየሰራ የሚገኘው ዩናይትድ ቀደም ብሎ ማቲያስ ኩንሃን ማስፈረሙ የሚታወቅ ሲሆን ብሪያን መቤሞን ደግሞ ከብሬንትፎርድ ለማስፈረም በንግግር ላይ ይገኛል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ግንቦት የወሩ ምርጥ ተጫዋችን ይፋ አድርገዋል። በዚህም መሰረት ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የግንቦት ወር የማንቸስተር ዩናይትድ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ በዚህ ዓመት ለአራተኛ ጊዜ ማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማትን ማሸነፍ የቻለ ነው። ፈርናንዴዝ ባለፉት 4 ተከታታይ ወራት የማንቸስተር ዩናይትድ የወሩ ምርጥ ሽልማትንም ማሸነፍ ችሏል። አሁን ደግሞ ወደ አርሰናል መረጃችን እናልፋለን። አርሰናል ከግብ ጠባቂ ጋር ስሙ ተያይዟል። የሰሜን ለንደኑ ክለብ አርሰናል በክረምት የተጫዋቾች የዝውውር መስኮት ሁለተኛ ግብ ጠባቂ ለማስፈረም እንደሚሰራ ተገልጿል። መድፈኞቹ በክረምቱ ዝውውር መስኮት የመጀመሪያ ኢላማቸው አጥቂ ቢሆንም ግብ ጠባቂም እንደሚመለከቱ ነው የተነገረው። አርሰናል የስፓኞሉን ግብ ጠባቂ ሁዋን ጋርሻን ሲመለከት ቢቆይም ግብ ጠባቂ ወደ ሌላ ክለብ ሲያመራም
ሊያመራ መቃረቡ ተያይዞ ተነግሯል። ይህንንም ተከትሎ አርሰናል ሌላ ግብ ጠባቂ ለመፈለግ እንቅስቃሴ መጀመሩ ነው የተዘገበው። በሌላ በኩል አርሰናል የቀኝ መስመር ተጫዋችና ተስፈኛ የመሃል ተከላካይን ለማስፈረም ቡድኑን ለማጠናከር አስቧል። ባርሴሎና በቀጣይ ማንን ሊያስፈርም ይችላል? ባርሴሎና በዚህ የክረምት የዝውውር መስኮት የግራ የፊት መስመር ተጫዋች በማስፈረም ቦታውን ለማጠናከር ማሰቡ ተነግሯል። አሰልጣኝ ሃንሲ ፍሊክ እና ስፖርቲንግ ዳይሬክተሩ ቡድኑን በግራ ክንፍ የሳሳ ነው ብለው እንደሚያምኑ የሚገለጽ ሲሆን በዚህም ተጫዋች ለማስፈረም አስበዋል። ባርሴሎና ለማስፈረም ኢላማ ያደረገው ደግሞ የማንቸስተር ዩናይትድን ማርከስ ራሽፎርድን እና የሊቨርፑልን ሉዊስ ዲያዝ እንደሆነ ነው የተገለጸው። ባርሴሎናዎች ማርከስ ራሽፎርድን ከሉዊስ ዲያዝ በተሻለ በዝቅተኛ ዋጋ ሊገኝ ይችላል የሚል ሀሳብም እንዳላቸው ተዘግቧል። ባርሴሎና በተጨማሪም የስፓኞሉን ግብ ጠባቂ ሁዋን ጋርሻን ለማስፈረም በእንቅስቃሴ ላይ መሆናቸው ተነግሯል። ኤሲ ሚላን ሉካ ሞድሪችን ማስፈረም ይፈልጋል። የጣሊያኑ ክለብ ኤሲ ሚላን ከውድድር ዓመቱ መጠናቀቅ በኋላ ከሪያል ማድሪድ ጋር በይፋ የተለያየውን ክሮኤሺያዊውን ድንቅ አማካይ ሉካ ሞድሪችን ለማስፈረም ፍላጎት አሳይቷል። የ39 ዓመቱ ሉካ ሞድሪች ከ13 ዓመታት ቆይታ በኋላ ነበር እጅግ ስኬታማ ጊዜያትን ካሳለፈበት ሪያል ማድሪድ የተሰናበተው። ክሮኤሺያዊው አማካይ በስፔኑ ኃያል ክለብ ቆይታው 590 ያህል ጨዋታዎችን አድርጎ በአጠቃላይ 28 ዋንጫዎችን በማሸነፍ ደማቅ ታሪክ መጻፍ ችሏል። የ2018 የባላንዶር አሸናፊው ሞድሪች በሪያል ማድሪድ ለመቆየት ከፍተኛ ፍላጎት እንደነበረውና አዲሱ የክለቡ አሰልጣኝ ዣቢ አሎንሶ ባለልምዱ አማካኝ በስብስቡ ማቆየት ቢፈልግም ሎስ ብላንኮቹ ከተጫዋቹ ጋር መለያየትን መርጠዋል። ለ13ኛ ጊዜ የክሮኤሺያ የዓመቱ ምርጥ ተጫዋች በመባል የተመረጠው ሞድሪች በቀጣይ ወደ አሜሪካ ሜጀር ሊግ ሶከር አሊያም ወደ ሳዑዲ ሊያቀና ይችላል ሲባል እንደነበረም ይታወሳል። በወጥ አቋም ከ15 ዓመታት በላይ በአውሮፓ እግር ኳስ ያሳለፈው ሞድሪች አሁንም በቀጣይ ውድድር ዓመት በአውሮፓ እግር ኳስ መቆየት የሚችልበት እድል አለ ተብሏል። ይህም የጣሊያን ሴሪያው ክለብ ኤሲ ሚላን ተጫዋቹን ወደ ሚላን ለመውሰድ ፍላጎቱን አሳይቷል። ሮሰነሪዎቹ ከተጫዋቹ ጋር ንግግር ለማድረግ በዝግጅት ላይ እንደሚሆኑም ታውቋል። ሉካ ሞድሪች ለቀጣይ ማረፊያው በይፋ ያለው ነገር ባይኖርም በቀጣይ ቀናት ውሳኔውን እንደሚያሳውቅ ይጠበቃል። ሞድሪች ከኤሲ ሚላን በተጨማሪ በርካታ ክለቦች ቀልባቸውን ወደ እርሱ አድርገዋል። እንዲቀላቀላቸውም ጥያቄ እያቀረቡ ይገኛል። ወደ ጀርመን እናቀናለን። ባየር ሊቨርኩሰን ግብ ጠባቂ አስፈርመዋል። የቡንደስሊጋው ክለብ ባየር ሊቨርኩሰን የብሬንትፎርዱን ግብ ጠባቂ ማርክ ፍሌክን ወደ ስብስባቸው ቀላቅለዋል። በአሰልጣኝ ኤሪክ ተን ሃግ የሚመራው ባየር ሊቨርኩሰን ማርክ ፍሌክን በ3 ዓመት ኮንትራት ነው ያስፈረመው። ባየር ሊቨርኩሰን ለግብ ጠባቂ ዝውውር 10 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ መክፈሉም ተመልክቷል። ብሬንትፎርድ በበኩሉ የሊቨርፑልን ግብ ጠባቂ ኮሚን ኬለርን ለማስፈረም ከስምምነት ላይ መድረሱ ተዘግቧል። አሁን አሰልጣኝን ወደ ተመለከተ ዜና ነው የምናልፈው። አሰልጣኝ ማውሪዚዮ ሳሪ ወደ ላዚዮ ተመልሰዋል። ለ15 ወራት ከስራ ርቀው የነበሩት የ66 ዓመቱ ጣሊያናዊ አሰልጣኝ ማውሪዚዮ ሳሪ ዳግም ላዚዮን ለማሰልጠን ተስማምተዋል። አንጋፋው አሰልጣኝ በቅርቡ ከላዚዮ ጋር የተለያዩትን ማርኮ ቦሪኒን ነው የሚተኩት። የቀድሞ የቼልሲ አሰልጣኝ ከዚህ በፊት በላዚዮ 3 ዓመታትን አሳልፈዋል። ማውሪዚዮ ሳሪ እንኳን ወደ ቤት ተመለስክ ሲሉም የክለቡ ፕሬዝዳንት ክላውዲዮ ላቲሎ መልእክት አስተላልፈዋል። የኔፕልስ ተወላጅ የሆኑት ማውሪዚዮ ሳሪ በቼልሲ ቆይታቸው የዩሮፓ ሊግ ዋንጫን ሲያሳኩ በካራባኦ ደግሞ ለፍጻሜ መድረስ ችለዋል። ወደ ጁቬንቱስ አቅንተውም የሴሪያውን ዋንጫ ማሸነፋቸው ይታወሳል። ወደ ፕሪሚየር ሊግ ተመልሰን ክሪስታል ፓላስን ነው የምናየው። በአውሮፓ መድረክ የመሳተፍ ዕድሉ ፈተና የገጠመው ፓላስ በኤፍኤ ዋንጫ ፍጻሜ ማንቸስተር ሲቲን በማሸነፍ ሻምፒዮን የሆነው ክሪስታል ፓላስ በቀጥታ በአውሮፓ መድረክ የመሳተፍ ዕድል ቢያገኝም በአውሮፓ እግር ኳስ ማህበር የብዝሃ ክለብ ባለቤትነት ሕግ መሰረት ተሳትፎ ጥያቄ ውስጥ ገብቷል። በአውሮፓ እግር ኳስ ማህበር ሕግ መሰረት በአንድ ባለቤት የሚተዳደሩ 2 እና ከዚያ በላይ ክለቦች በተመሳሳይ ውድድር ላይ መሳተፍ እንደማይችሉ ሕጉ ይናገራል። ማህበሩ የጥቅም ግጭትን ለመከላከል ያስቀመጠው ሕግ ክሪስታል ፓላስን እንቅፋት ሆኖበታል። በዋናነት በአንድ ባለቤት የሚተዳደሩት ፓላሶች የፈረንሳይ ሊዮን በቀጣይ ዓመት በዩሮፓ ሊግ መሳተፍ የሚያስችለው ውጤት ማግኘታቸውን ተከትሎ የአውሮፓ እግር ኳስ ማህበር ጥያቄ እንዲያነሳ አድርጎታል። የክሪስታል ፓላስ 43 በመቶ የባለቤትነት ድርሻ ያላቸው አሜሪካዊ ባለሀብት ጆን ቴክስቶር በተመሳሳይ 88 በመቶ የፈረንሳዊ ሊዮን እግር ኳስ ክለብ ባለቤት ናቸው።
በተለያዩ ሊጎች የሚገኙ ሁለት ክለቦች እንዲህ አይነት ፈተና ካጋጠማቸው በአውሮፓ እግር ኳስ ማህበር ሕግ መሰረት በሚጫወቱበት ሊግ የተሻለ ደረጃ ይዞ የጨረሰው ክለብ ያለምንም ቅድመ ሁኔታ በቀጣይ ተሳታፊ እንደሚሆን ያስቀምጣል። በዚሁ መነሻነት በእንግሊዝ ፕሪምየር ሊግ 12ኛ ደረጃን ይዞ ካጠናቀቀው ክሪስታል ፓላስ ይልቅ በፈረንሳይ ሊግ 1 6ኛ ደረጃን ያገኘው ሊዮን በአውሮፓ ሊግ መሳተፉን አረጋግጧል። ለጉዳዩ መፍትሄ ለማበጀትና ፓላስ በ119 ዓመታት ታሪኩ ለመጀመሪያ ጊዜ ባገኘው የአውሮፓ መድረክ እድል የሚሳተፍበትን ሁኔታ ለማመቻቸት ባለቤቶች ከአውሮፓ እግር ኳስ ማህበር የስራ ኃላፊዎች ጋር ለመምከር በሊዮን ቀጠሮ መያዛቸውን ዘ አትሌቲክስ ዘግቧል። በተቀመጠው ሕግ ፓላስ ከውድድሩ የሚሰረዝ ከሆነ ኖቲንጋም ፎረስት የእሱን ቦታ ተክቶ የሚሳተፍ ሲሆን በሊጉ 8ኛ ደረጃን ይዞ የጨረሰው ብራይተን ደግሞ በኖቲንጋም ቦታ የኮንፈረንስ ሊግን ይሳተፋል። ማቴዎስ ኩንሃ ለማንቸስተር ዩናይትድ ምን ይጨምራል? ማንቸስተር ዩናይትድ ታላቅነቱና ዝናውን የሚመጥን ውጤት ማምጣት ከተሳነው ሰነባብቷል። በቅርቡ በተጠናቀቀው የውድድር ዓመት ላይ ያሳለፈው ጊዜ ክለቡን ወደ ሌላ ዝቅታ የከተተ ነበር። በታሪክ አይቶት የማያውቀውን አስከፊ ሊግ ውጤት በኤሮፓ ሊግ ዋንጫ ያስረሳል ቢባልም በቶተንሃም ተሸንፎ ዋንጫውንም ውድድሩንም አጥቷል። በዚህ ምክንያት በቀጣይ ውድድር ዓመት ኦልድ ትራፎርድ ከአውሮፓ ጨዋታዎች ውጪ ሆኗል። በዚሁ ጥንቅጥ ውስጥ ያለው ዩናይትድ በፕሪሚየር ሊጉ ምርጥ ብቃት ካሳዩ ተጫዋቾች መካከል የሚጠቀሰውን ማቴዎስ ኩንሃን አስፈርሟል። የ26 ዓመቱ ብራዚላዊ የማንቸስተር ዩናይትድ ታላቅነትን ከጥያቄ ሳያስገባ መዳረሻውን ኦልድ ትራፎርድ ማድረጉም ይታወቃል። 15 የፕሪሚየር ሊግ ግቦችን አስቆጥሮ 6 ወደ ግብነት የተቀየሩ ኳሶችን ያመቻቸው ማቴዎስ ኩንሃ ለዩናይትድ ምን ይጨምራል? የማቴዎስ የመጀመሪያ ጥቅም በሩበን አሞሪም ተመራጭ 3-4-2-1 ሲስተም ውስጥ ከሁለት 10 ቁጥሮች አንዱን ቦታ መሸፈኑ ነው። ተጫዋቹ በወልቭስ የ2 ዓመት ተኩል ቆይተው በጋሪ ኤኔልም ይሁን በቪቶ ፔሬራ በዚሁ ሲስተም መጫወት ችሏል። ዩናይትድ ኃላፊዎች 62.5 ሚሊዮን ፓውንድ ወጪ ለማድረግ የፈቀዱት ተጫዋቹ ለአሰልጣኙ ሲስተም ተለክቶ የተሰፋ መሆኑን በማረጋገጣቸው ነው። በዚህም ኩንሃ የበለጠ የግራ 10 ቁጥር ቦታ ይጫወት እንጂ በወልቭስ 7 የተለያዩ ቦታዎች ላይ ተጫውቶ ሁለገብነቱን አሳይቷል። የትኛው ሚና ቢሰጠው ሀሳቡን ሁሉ በፈጠራ ችሎታው እንዴት የግብ ዕድሎችን መፍጠር እችላለሁ የሚል ነው። በራስ መተማመኑ ከፍ ያለ ሲሆን በዚህ የተነሳ ማንቸስተር ዩናይትዶች አስፈርመውታል። ማንቸስተር ዩናይትድ የዚህን አይነት ተጫዋች እጥረት አለበት። ከብሩኖ ፈርናንዴዝ ውጪ ሌላ ተጫዋች መጥቀስም ይከብዳል። በራስ መተማመኑና ጀብደኝነቱ ከሳጥን ውጭ በርካታ ግብ እንዲያስቆጥርም አስችሎታል። ጥሩ ኳስ አቀባይ መሆን ብቻ ሳይሆን ረጅም የሜዳ ክፍል ኳስ እየገፋ ወይም ድሪብል እያደረገ መሄዱ ተክኖበታል። በቀጣይ ቀያይ ሰይጣናቱ በዚህ ብቃቱ የተመሰገነ ተጫዋች የለም። በቀያይ ሰይጣናቱ በዚህ ብቃቱ የተመሰገነ ተጫዋች የለም ማለት በሚቻልበት ደረጃ ላይ ስለሆነ አማዱ ዲያሎ እና አሌሃንድሮ ጋርናቾ በመጠኑ ይሁን ቢያደርጉም መጠኑ ግን ከእርሱ ጋር የሚነጻጸር አይደለም። ስለዚህም የተጫዋቹ አስፈላጊነት ለማንቸስተር ዩናይትድ አጠቃያቂ ያለመሆኑ ነው በዘገባው የተመላከተው። በወልቭስ ያሳየው ብቃትን በዩናይትድ ከፍ አድርጎ እንዲደግመው ይፈለጋል። ኩንሃ በወልቭስ አድራጊ ፈጣሪ ነበር ማለት ቢቻልም አደጋ የሚፈጥሩ ኳሶችን በማቀበል የግብ ዕድልን በመፍጠር ከርቀት መጥቶ በማስቆጠርም ትልቅ አቅም ነበረው። ወደኋላ በጥልቀት ተመልሶ በመቀበል ደግሞ ይልቁንም ወደፊት በመድረስ የተሻለ ነበር። ማንቸስተር ዩናይትድ እነዚህን ክህሎቶች ያሟላ በብቃቱ ጫፍ ላይ የሚገኝ ተጫዋች ነው እንግዲህ ያስፈርመው። ሊጉን ጠንቅቆ ማወቁ ደግሞ ዩናይትድ አብዝቶ እንዲያተርፍ ሊያደርገው ይችላልም ተብሏል። ደጋፊዎችም የተጫዋቹ መፈረም ያስደስታቸው ሲሆን ይህ ማለት ግን ሁሉ ነገር በአንድ ጀንበር ይሆናል አይደለም ይላል የስካይ ስፖርት ዘገባ። ተጫዋቹ ራሱ ይዟቸው የሚመጡ አደጋዎች አሉ። በተለይም በተወሰኑ ጨዋታዎች ራሱን መቆጣጠር አቅቶት በቀይ ካርድ ሲወጣ ተመልክተናል ነው ያለው። ከዚህ ቀደም ከኢፕስዊች ታውን ከአሰልጣኝ ቡድን አባላት ጋር ለጸብ መጋበዙ በእግር ኳስ ማህበሩ አስቀጥቶታል። በተጨማሪም ሩበን አሞሪም ይህን መቆጣጠር ከቻለ ቢያንስ ለቀጣዩ 5 ዓመታት ዩናይትድን ወደ ከፍታ ለመመለስ የሚያስችል አቅም ያለው ተጫዋች አስፈርመዋል ተብሏል። ወደ ተመልካቾች ከፉትቦል ማዕድ በልዩ ልዩ መረጃችንና በእግር ኳስ የዝውውር ጉዳዮች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ሰላም።